የዛሬው ቀን የአርሰናል ደጋፊዎች በጉጉት የሚጠብቁት ወሳኝ ቀን ነው። ሪያል ማድሪድ በቪኒሺየስ ጁኒየር የአዲስ ውል ጉዳይ ዙሪያ ከተጫዋቹና ከወኪሎቹ ጋር ወሳኝ ውይይት ያደርጋል። የአርሰናል ደጋፊዎች በበኩላቸው ጥሩ ዜና እንደሚሰሙ ተስፋ አድርገዋል። የተጫዋቹ ወኪል ወደ ለንደን የመምጣቱ ጉዳይ ደግሞ ሌላ የመነጋገሪያ ርዕስ ሆኗል። በዛሬው የሪያል ማድሪድና የቪኒሺየስ ጁኒየር ውይይት ላይ ምን ነገሮች ይጠበቃሉ? ተጫዋቹስ የቀረበለትን አዲሱን ውል የሚፈርምበት ሁኔታዎች ይኖሩ ይሆን? አርሰናልስ ከእነዚህ የሁለቱ አካላት ውይይቶች በኋላ ምን አይነት እንቅስቃሴዎችን ያደርጋል? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ ይሄንን ፕሮግራም መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በድጋሚ በሌላ ፕሮግራም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የቪኒሺየስ ጁኒየርን የአርሰናል የዝውውር ጉዳይና ዛሬ የሚደረገውን ጠንካራ ውይይት የምንመለከተው ይሆናል ማለት ነው። ዛሬና ነገ እንግዲህ ለአርሰናል ደጋፊዎች እጅግ በጣም በጉጉት የሚጠብቁት ቀን ነው። ምክንያቱም የቪኒሺየስ ጁኒየር የሪያል ማድሪድ ቀጣይ ቆይታውን በተመለከተ ዛሬና ነገ ውሳኔ ይሰጥበታል ተብሎ ይጠበቃል። እንግዲህ በርካታ ሪፖርቶች እንደዘገቡት ከሆነ ዛሬና ነገ በቪኒሺየስ ጁኒየር በተጫዋቹ ወኪሎችና በሪያል ማድሪድ መካከል የተጫዋቹን የኮንትራት ጉዳይ በተመለከተ ውይይት ለማድረግ ቀነ ቀጠሮ ይዘዋል። በዚህ ቀነ ቀጠሯቸው ላይ ጠንካራ ውይይቶችን ያደርጋሉ። ሪያል ማድሪድ ለቪኒሺየስ ጁኒየር ያቀረበው ደሞዝ፣ እንደዚሁ ደግሞ ቦነስ፣ ከዚህም በተጨማሪ ከቦነሱ ጋር የሚካተቱ ክፍያዎች፣ እነዚህም በተመለከተ ያቀረበውን ኦፈር ዛሬ ከቪኒሺየስ ጁኒየር ጋር በሚደረገው ውይይት ትክክለኛ ውሳኔ ይሰጥበታል ተብሎ ይጠበቃል። እስካሁን ድረስ ሲወጡ በነበሩ መረጃዎች መሰረት ልክ ነው፣ ሪያል ማድሪድ ለቪኒሺየስ ጁኒየር አዲስ ውልና አዲስ ኮንትራት አቅርቦለታል። ነገር ግን ደግሞ የቀረበለትን አዲስ ኮንትራት በተመለከተ እስካሁን ድረስ በተለይም ተጫዋቹ ደስተኛ እንዳላደረገው በሁለቱ አካላት መካከል በተለይ ደግሞ በሪያል ማድሪድና እንዲሁ ደግሞ በተጫዋቹ በቪኒሺየስ ጁኒየር መካከል የገንዘብ ጋፕ ወይም ደግሞ ፋይናንሻል ጋፕ እንደተፈጠረ የተለያዩ ሪፖርቶችን ስንመለከት ነበር። ሪያል ማድሪድ በአመት አኑዋል ሳላሪ ማለት ነው ለቪኒሺየስ ጁኒየር 20 ሚሊዮን ዩሮ አቅርቧል። በአንጻሩ ደግሞ ቪኒሺየስ ጁኒየር 20 ሚሊዮን ዩሮ በቂ አይደለም፣ እስከ 30 ሚሊዮን ዩሮ ድረስ እንዲከፈለኝ ይፈልጋለሁ የሚል ጥያቄን አንስቷል። ከዚህ በተጨማሪ ደግሞ እንደ ሌሎች መረጃዎች ከሆነ ተጫዋቹ የምስል መብቱን 100% በገንዘብ ደረጃ ማግኘት ይፈልጋል፣ ልክ እንደ ኬሊያን ኤምባፔ። እንደዚሁ ደግሞ ሬንዋል ቦነስ የሚሉት አንድ ተጫዋች ለሆነ ክለብ ፊርማውን ሲያኖር ወይም ደግሞ ውሉን ሲያድስ የሚከፈለው ክፍያ አለ። ያንንም ደግሞ ሬንዋል ቦነስ ማግኘት ይፈልጋል። ከሪያል ማድሪድ ጋር በሁለቱ አካላት መካከል ስምምነት ላይ መድረስ ያልተቻለው አንድም በዚህ ምክንያት እንደሆነ በተደጋጋሚ ጊዜ ሲነሳ ቆይቷል። አሁን እንግዲህ ከዚህ በኋላ የሚጠበቀው ትልቁ ነገር የሚሆነው ተጫዋቹ የቀረበለትን ውል ተስማምቶ ይፈርማል ወይስ ደግሞ ሪያል ማድሪድ በምትኩ ለተጫዋቹ ውሉን ያሻሽልለታል ወይ፣ ተጫዋቹስ ደግሞ በዚህ ውል ላይ ይስማማል ወይ የሚለው ነገር አሁንም በርካቶችን እያነጋገረ የሚገኝ የዝውውር ጉዳይ ሆኗል። ትልቁ ነገር ምንድን ነው? እስካሁን ድረስ በሁለቱም አካላት መካከል ስምምነት ላይ ለመድረስ አለመቻሉ ዛሬና ነገ የሚደረገው ውይይት እጅግ በጣም አስፈላጊና ጠንካራ እንዲሆን አድርጎታል። ዛሬና ነገ የሚደረጉት እነዚህ ውይይቶች ወይ ቪኒሺየስ ጁኒየር ውሉን እቀበላለሁ አክሴፕት አደርጋለሁ ብሎ ውሉን የሚፈርምበት ሁኔታ ሊፈጠር ይችላል። ምናልባት ደግሞ ያ የማይሆን ከሆነ ከዚህ በተቃራኒ ተጫዋቹ ከሪያል ማድሪድ ለመልቀቅ ውሳኔ ላይ ሊደርስ ይችላል ማለት ነው። ስለዚህ እነዚህን ነገሮች በደንብ በእንደዚህ አይነት ሁኔታ መመልከት ያስፈልጋል። ከዛ በተጨማሪ ዛሬ በሚደረገው ውይይት ላይ ሪያል ማድሪድ ለተጫዋቹ ውሉን አሻሽሎ ሊያቀርብለት ይችላሉ ብለን ካልን እስካሁን ድረስ እንደሚወጡ ሪፖርቶች ከሆነ ሪያል ማድሪድ ይሄንን ውል አሻሽሎ
ለቪኒሽስ ጁኒየር የማቅረብ ምንም አይነት ሐሳብም ፍላጎትም የለውም። ቢያቀርብ ኖሮ ከአንድ ዓመት በፊት ያቀርብ ነበረ። የቪኒሽስና የሪያል ማድሪድ የኮንትራት የማራዘም ንግግር የተጀመረው ገና ከአንድ ዓመት ከ6 ወር በፊት ነው። ግን ደግሞ ያላስማማቸው ነገር እየተጎተተ አሁን የደረሰበት ደረጃ ላይ ደርሷል። ልክ ነው። የዛሬ ዓመት ወይ ደግሞ የዛሬ ዓመት ከ6 ወር የቪኒሽስ ጉዳይ በተመለከተ ያን ያህል አንገብጋቢ የሚባል ነገር አልነበረም። ምክንያቱም ገና ተጫዋቹ በኮንትራቱ ላይ ወደ 3 ዓመት የሚጠጋ ጊዜ ነበረው። ተረጋግቶ ለመወሰን ለማሰብ የሚያስችል ጊዜ ሁሉ ነበረው። አሁን ግን ያ ነገር የለም። አሁን ቪኒሽስ ጁኒየር ኮንትራቱ ሊያልቅ የቀረው 1 ዓመት ብቻ ነው። ስለዚህ በዚህ በሚቀረው 1 ዓመት ውስጥ ወይ ተጫዋቹ ውሉን አራዝሞ ከሪያል ማድሪድ ጋር ይቆያል። ያ የማይሆን ከሆነ ደግሞ ኮንትራቱን አቋርጦ 1 ዓመት እየቀረው ወደ ሌላ ክለብ ያመራል ማለት ነው። አሁን ከሪያል ማድሪድ ጋር የሚደረገው ውይይት ይህንን በደንብ የሚመለከት ጉዳይ ይሆናል። ስለዚህ ቪኒሽስና ወኪሎቹ ከሪያል ማድሪድ ጋር በሚያደርጉት ሰፊ ውይይት የጠየቅነውን ገንዘብ ዓመታዊ ደሞዝ ትከፍላላችሁ ወይ፣ የማሊያ ሽያጭ በሉት፣ የምስል መብት፣ ሬንዋል ቦነስ፣ እነዚህን ሁሉ ነገሮች በተገቢው ሁኔታ ቪኒሽስ ጁኒየር ያገኛል ወይ የሚለው ጥያቄ መመለስ አለበት። ምናልባት የአርሰናል ደጋፊዎች አንድ ጥያቄ ሊጠይቁ ይችላሉ። ቪኒሽስ ጁኒየር ውሉን የሚያራዝምበት ሁኔታ ሊኖር ይችላል ወይ የሚል ጥያቄ ሊነሳ ይችላል። ምናልባት ውሉን የሚያራዝምበት ሁኔታ ሊፈጠር ይችላል። ምናልባት ሪያል ማድሪድ ዓመታዊ ደሞዝክ ሊጨመር አይችልም፣ ግን ቢያንስ በጥቅማ ጥቅም፣ በቦነስ፣ በእነዚህ ነገሮች ደረጃ እንክሳለን ብለው ሪያል ማድሪዶች የሚናገሩ ከሆነ ምናልባት የተጫዋቹን ልብ ማሸነፍ የሚችሉበትና ተጫዋቹ ውሉን እንደገና ማግኘት የሚችልበት ሁኔታ ሊፈጠር ይችላል ማለት ነው። ግን አብዛኞቹ የመረጃ ምንጮች እንደሚዘግቡት ከሆነ ተጫዋቹ አሁን ውሉን የሚያራዝምበት ሁኔታ እጅግ በጣም እየጠበበ መጥቷል። ምክንያቱም ቪኒሽስ ጁኒየር እዚህ ጋራ በጣም ትልቅ የሚባል ውል እየጠበቀው ነው ያለው። አርሰናሎች በጣም ጥሩ ኦፈር ይዘው እየጠበቁት ነው። ሳምንታዊ ደሞዙ በጣም የተሻለ፣ የምስል መብቶችን በደንብ ማግኘት የሚችል፣ ከዚህም በተጨማሪ ደግሞ በዛ ክለብ ውስጥ በጣም በትልቅ ፕሮጀክት ውስጥ ተሳታፊ እንዲሆን የሚያደርግ ብዙ ነገሮችን ይዘው አርሰናል እየጠበቀ ይገኛል። ስለዚህ አሁን እሱ የተሻለ ደሞዝ ለማግኘት ከፈለገ፣ በምስል መብት በሉት በሌሎች ነገሮች ተጠቃሚ መሆን ከፈለገ አርሰናልን መቀላቀል ለተጫዋቹ የሚቀርብለት አማራጭ ነው። በአንጻሩ ግን እኔ ወደ ሌላ ክለብ መሄድ አልፈልግም፣ እዚሁ ሪያል ማድሪድ መቆየት ፈልጋለሁ የሚል ከሆነ ወይ ደግሞ እነሱ ይህንን ተጫዋች ለማሳመን በሚያደርጉት ጥረት ያንን ሀሳብ መስማማት የሚችል ከሆነ በዛ ክለብ ውስጥ የሚቆይበት እድል ሊፈጠር ይችላል። እስካሁን ድረስ ግን በምንመለከተው ሁኔታ ቪኒሽስ ጁኒየር እና ሪያል ማድሪድ መካከል ምንም አይነት ስምምነት አልተፈጠረም። ይሄ አሁን በተደጋጋሚ ጊዜ የሚወጡት መረጃዎች በደንብ ቁልጭ አድርገው የሚያሳዩት ነው። ከዛ ውጪ አሁናዊ መረጃዎች ምን ይመስላሉ? በተለይ ደግሞ ቪኒሽስ ጁኒየር ወደ አርሰናል ሊያደርገው ይችላል ከሚለው ነገር አንጻር ምን አይነት ጉዳዮች እየወጡ ይገኛሉ የሚለውን ነገር ስንመለከት እንደውም አንዳንዶቹ ቀድመው ሪያል ማድሪድና ተጫዋቹ ሁሉ አልተስማሙም የሚል መረጃ ይዘው መውጣት ጀምረዋል። በእርግጥ ገና እሱ የታብሎይዶች ወሬ ጭምጭምታ ስለሆነ በደንብ ታማኝ የሚባሉ መረጃዎችን ማየት ይጠበቅብናል። ግን ደግሞ ከዛው ከስፔን የቪዲዮ መረጃዎች ሁሉ እየወጡ ይገኛሉ። ቪኒሽስ ጁኒየር ከወኪሉ ጋር አብሮ በመኪና ውስጥ ሆነው በቀጥታ ወደ ሪያል ማድሪድ ኦፊስ ሲያመሩ የሚያሳዩ ቪዲዮዎች፣ ምስሎች እየወጡ ይገኛሉ። ስለዚህ አሁን እኔ ይህንን ፕሮግራም በማዘጋጅበት ይህንን ድምፅ በመቀርጽበት ጊዜ በቪኒሽስ ጁኒየር እና በሪያል ማድሪድ ሰዎች መካከል ከፍተኛ ንግግሮች ማድረግ ጀምረዋል። ይህ ንግግር ዛሬ ብቻ አይሆንም፣ ነገም በተመሳሳይ ይህ ንግግር ይቀጥላል ተብሎ ይጠበቃል። ይህ ከሆነ በኋላ ሪያል ማድሪድ ከ20 እስከ 22 ሚሊዮን ዩሮ ያቀረበው ገንዘብ ስምምነት ላይ እንዲደርሱ ያደርጋቸዋል ወይስ ደግሞ ተጫዋቹ ሌላ ተጨማሪ ገንዘብ ካልከፈላችሁኝ ወይ ደግሞ ደሞዜን ካላሻሻላችሁልኝ ከዚህ ክለብ እለቃለሁ ብሎ ወደ አርሰናል የሚያደርገው ዝውውር ይፋጠናል? እነዚህ ጉዳዮች አሁን በጣም በጉጉት የሚጠበቁ ናቸው። ከዛ ውጪ ትናንትና በነበረን የላይቭ ፕሮግራም ላይ እንደነገርኳችሁ የተጫዋቹ ወኪል ማይክል ዮርማርክ ወደ ለንደን የመብረሩ ጉዳይ በርካቶችን እያነጋገረ ነበረ። ራሱ ዮርማርክም በሶሻል ሚዲያ ገጹ ላይ እንዳጋራው ከሆነ እነሆ ወደ ለንደን መጥቻለሁ፣ ለንደን ገብቻለሁ ብሎ ተናግሮ ነበረ። እና ወደ ለንደን የመጣው በምን ምክንያት ነው? ያው የሌሎች ተጫዋቾችም ወኪል ስለሆነ ሮክ ኔሽን
ለነ ማርቲኔሊ ጉዳይ ነው የመጣው ወይስ ለምን ጉዳይ ነው የመጣው የሚሉ ጥያቄዎችን ሲያነሱ ነበረ። ግን ደግሞ የቪኒሺየስ ጁኒየር ጉዳይን በተመለከተ ከአርሰናል ሰዎች ጋር ንግግሮችን ለማድረግ ወደ ለንደን እንደመጣ በርካታ ሰዎች ይናገራሉ። ምክንያቱም አርቴታ ከቪኒሺየስ ጁኒየር ጋር በቀጥታ ከተነጋገረ በኋላ አንድሪያ ቤርታ ደግሞ ከተጫዋቹ ወኪሎች ጋር ከተነጋገረ በኋላ ነው አሁን የተጫዋቹ ወኪል የሮክ ኔሽን ኤጀንሲ ወደ ለንደን በረራ አድርጓል የሚሉ መረጃዎችን እየሰማን የምንገኘው። ስለዚህ በዛም አለ በዚህ አሁን የቪኒሺየስ ጁኒየርን ቀጣይ ቆይታ የሚወስነው አሁን ዛሬና ነገ የሚደረጉት ሚቲንጎች ናቸው። በእርግጥ ፋብሪዚዮ ሮማኖ ይህን ነገር ላይዘግበው ይችላል። እስካሁን ድረስ ለእኔም ለመረዳት ከብዶኛል። ምክንያቱም ሌሎች ትልልቅ ዝውውሮችን የሚዘግቡ እንደነ ዴቪድ ኦርንስቴይን፣ ማሪዮ ኮርቴጋና፣ ቤን ጃኮብስ፣ ቶክ ስፖርት፣ ዚ አትሌቲክ፣ ቢቢሲ የመሳሰሉት በጣም ትላልቆቹ ይህንን ዝውውር በተመለከተ ብዙ ዘገባዎችን እየሰሩ ነው። ፋብሪዚዮ ሮማኖ ግን እስካሁን የአንድ መስመር ዜና እንኳን አልጻፈም የቪኒሺየስ ጁኒየርን የአርሰናልን የዝውውር ጉዳይ በተመለከተ። ግን ደግሞ ምናልባት ዛሬና ነገ ከሚደረገው ውይይት በኋላ ራሱ ፋብሪዚዮ ይዘግበዋል አይዘግበውም፣ ለምንስ አይዘግበውም የሚለው ነገር ራሱን የቻለ አጠያቂ ጉዳይም ቢሆን ግን ደግሞ ዛሬ ምሽትና ነገ ከትላልቆቹ የመረጃ ምንጮች የቪኒሺየስ ጁኒየርን የዝውውር ጉዳይ በተመለከተ ጠንካራ መረጃዎችን ልንሰማ እንችላለን። አሁን ሪያል ማድሪዶች ተጫዋቹን ሊያሳምኑት የሚችሉት በቃ እንደዚህ አይነት ገንዘብ እንሰጣለን ወይ በዚህ እናካክሳለን ምናምን አይነት ኦፈር ሊያቀርቡለት ይችላሉ። ግን አንድ ማስታወስ ያለብን ነገር ሪያል ማድሪድ ያቀረበው ኦፈር በፍጹም የሚሻሻል አይደለም። አሁን ሪያል ማድሪዶች ያቀረቡት ኦፈር ለአንዴና ለመጨረሻ ጊዜ ያቀረቡት ኦፈር ነው። በቃ ከዚህ በኋላ የማይሻሻል የማይቀለበስ የማይስተካከል አይነት ውል ነው ያቀረቡት። ምናልባት መጀመሪያ ላይ 20 ሚሊዮን ዩሮ ሲባል ነበር። አሁን ደግሞ ከ20 ሚሊዮን ወደ 22 ሚሊዮን ዩሮ የዝውውር ገንዘቡ ከፍ ሊል እንደሚችል ያንን ደሞዝ በአመት ሊሰጡት እንደሚችሉ ይህንን መረጃ ይዘው ይወጡ ይገኛሉ። ዞሮ 22 ሚሊዮን ዩሮ ቢሆን ራሱ ቪኒሺየስ ጁኒየር የሚፈልገው ገንዘብ አይደለም። ቪኒሺየስ ጁኒየር በአመት ወደ 30 ሚሊዮን ዩሮ ማግኘት ይፈልጋልና ይሄ ነገር ነው አሁን በቪኒሺየስ በኩል የሚጠበቅ። ስለዚህ ቪኒሺየስ ጁኒየር ከወኪሎቹ ጋር አብሮ የሚፈልገው የደሞዝ መጠን ምን ያህል እንደሆነ ከሪያል ማድሪድ ምን አይነት ጥቅማጥቅሞችን ማግኘት እንደሚፈልግ አስታውቋል፣ ተናግሯል። በአንጻሩ ደግሞ ሪያል ማድሪድ ከዚህ ውጭ የምናቀርበው የተሻለ ገንዘብ የለም ብሏል። አሁን ዛሬ የሚደረገው ሚቲንግ እና የነገውም ስብሰባ ውይይት ለዚህ ነገር ምላሽና ውሳኔ የሚሰጥ ይሆናል። ምናልባት ዛሬ ማታ ሪያል ማድሪድ ከተጫዋቹ ጋር ተስማምቷል የሚል ከሆነ ሪያል ማድሪድ ተጫዋቹን ውል ስለሚያስፈርመው አዲስ ኮንትራት ስለሚፈርም ወደ አርሰናል የሚመጣበት እድል እየጠበበ ይመጣል። በተቃራኒው ግን ተጫዋቹ ከሪያል ማድሪድ ጋር አልተስማማም ከተባለ አርሰናል እዛው አጠገብ ሆኖ እያነፈነፈ ነው ያለው። አርሰናል ደግሞ ከሁለት ያጣ መሆን አይፈልግም። ምክንያቱም ሁሊያን አልቫሬዝንም አርሰናል የማምጣት ሀሳብ አለው የቪኒሺየስ ዝውውር ካልተሳካ በተለይ። ግን ደግሞ አሁን የባርሰሎና ስፖርቲንግ ዳይሬክተር ዴኮ እንደዚሁ ደግሞ የባርሰሎና የስካውት የመልማዮች ኃላፊ ጆዋው አምራል ወደ ማድሪድ ከተማ ሲጓዙ እየወጡ ያሉ መረጃዎችን አይተናል እና በቀጥታ ከተጫዋቹ ወኪሎች ጋር ይነጋገራሉ የሚሉ መረጃዎች ይወጡ ነው ያሉት። ስለዚህ በባርሰሎና አልቫሬዝንም ሳይቀማ አርሰናል ቪኒሺየስም እዛው ሪያል ማድሪድ ቤት ሳይቆይ የሆነ አንድ ውሳኔ ላይ መድረስ ይፈልጋል እና የቪኒሺየስ ጉዳይ ላይ በተመለከተ ዛሬና ነገ እጅግ በጣም ወሳኝ ቀን ነው። እናንተስ ምን ይመስላችኋል? ቪኒሺየስ ጁኒየር በአርሰናል ቤት የምንመለከተው ለአርሰናል ፊርማውን የሚያኖር ተጫዋች ይሆናል ወይስ በሪያል ማድሪድ ውሉን ያራዝማል? ምን ይመስላችኋል? እስቲ ኮሜንት ላይ ሀሳቦቻችሁን አጋሩን። ዛሬ እግዚአብሔር ቢፈቅድ ምሽት ላይ የቪኒሺየስን ጉዳይ ጨምሮ በተለያዩ ጉዳዮች በዝውውር መስኮት የቀጥታ ስርጭት ፕሮግራማችን ላይ እንገናኛለን። እግዚአብሔር ደግሞ ቢፈቅድ ምሽት ላይ የአርሰናልና የሪያል ቤቲስ የወዳጅነት ጨዋታ አለ። የቼልሲና የዩቬንቱስ የወዳጅነት ጨዋታ አለ። እነዚህን ጨዋታዎች የምናስመለክታችሁ ይሆናል። ስለዚህ ሰብስክራይብ እያደረጋችሁ ቆዩን። ለምሽት ቀጠሮ እንያዝና እናንተ የቪኒሺየስ ጁኒየር ጉዳይ ላይ ኮሜንት ላይ ሀሳቦቻችሁን አስቀምጡልን። የአሁኑን ግን በዚህ እናብቃ። ምሽት ላይ በድጋሚ እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ፣ መልካም ውሎ ይሆንላችሁ።